በትላንት ቪዲዮ ምን አግኝታችኋል? እስኪ በትላንት ቪዲዮ ምን ተምራችኋል? ምን አገኛችሁ? ለህይወታችሁ ፈትፍታችሁ ምን አውጥታችሁበታል? ጨምቃችሁ አውጥታችኋል? ከእህታችን ከሀይሚዬ፣ ከወንድማችን ከብሩኬ፣ ከቴዲ እንዲሁም አዲስ ከመጣ ከእንግዳችን ከፍጹሜ ምን ተምራችኋል? ምን አግኝታችኋል? እና ብዙ ነገር አለው። ከተማራችሁበት ብዙ ነገሮች አሉ። ለምን በሁለት ጥምድ መካከል ምን አክል ነገሮቹ በማስተዋል እና በእርጋታ እንደሚፈቱ ነገሮቹ በቀዝቃዝነት እንደሚፈቱ አንዱ ጋል ቢል አንዱ አሁን ትኩስ ውሃና ቀዝቃዛ ውሃ አንድ አይደለም። ያኛው ትኩስ ነው ያቃጥለኛል ብላችሁ ትፈሩታላችሁ። ትኩሱ ውሃ ደግሞ ቀዝቃዛ ውሃው ምንም አይላችሁ፣ በምንም ብትይዙት ምንም አይላችሁ። ትኩሱ ውሃ ደግሞ በሆነ ነገር ካልያዛችሁ ያቃጥለኛል ብላችሁ ትፈሩታላችሁ። እና በሁለት ጥምድ መካከል አንዱ ቀዝቃዛ አንዱ ትኩስ መሆን አለበት። ለምን? ሁለቱም ሰዎች አንድ አይነት የጋለ ውሃ ከሆኑ ትዳር አደጋ ላይ ይወድቃል። ለምን? የፈለገ ብትዋደዱ፣ የፈለገ ብትፋቀሩ፣ የፈለገ ትልቅ ፍቅር በውስጣችሁ ቢኖርም ያ ፍቅር ሁለታችሁም በግለት ስለእንትን ስለምትሉ አለመስማማት፣ አለመግባባት፣ አለመረዳዳት ካለ ትልቅ አደጋ ላይ ይወድቃል ማለት ነው እና በትላንት ቪዲዮ ብዙ ነገር ለህይወታችሁ እንደውም ያላገባችሁ ካላችሁ እንዲሁም የሰው ሀገር ሄደን ትዳራችን እዛ ኢትዮጵያ አስቀምጠን ወደዚህ መተን ለስራ ባለንበት ቦታ በተበታተንበት ቦታ ክር በመርፌ ቀዳዳ እንደሚገባ ሰዎች በህይወታችን ውስጥ እንዴት እንደሚገቡ በዚሁ መማር ትችላላችሁ፣ በዚሁ ትማሩበታላችሁ ብዬ አስባለሁ። ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ባላችሁበት ቦታ ሰላማችሁ እመኝላችኋለሁ። እንዲሁም ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁኝ ያላችሁ አመሰግናለሁ። በጣም ከልብ አመሰግናለሁ። 800 አድርሳችሁኛል። በጣም ከልብ አመሰግናለሁ። አሁንም ደግሞ ወደፊት ለሼር የደረሳችሁ ሼር አድርጎልኝ እንዲሁም ላይካችሁ፣ ኮመንታችሁ፣ ሰብስክራይባችሁ አይለየኝ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ውድ የሀገሬ ልጆች ባላችሁበት ቦታ በስደት ያላችሁ ሰላማችሁ ብዝት ይበልልኝ። በትላንት ቪዲዮ እኔ ብዙ ነገር ተምሬያለሁ፣ ብዙ ነገር አግኝቼበታለሁ። ለምን ብትሉ በሀይሚዬ ብዙ ነገር ነው ያገኘሁበት፣ በወንድማችን በፍጹሜ እንዲሁም ወንድማችን ቴዲ እና ምን እንደተናገረ ምን እንዳለ ሰምታችሁታል። ብሩኬ ደግሞ አለመረጋጋት፣ እኔና አንቺ ጨርሰናል፣ እኔና አንቺ አብቅቶለታል ሳይሆን እኔና አንቺ ገና ነው ለማለት ነው። ገና ነን። እኔና አንቺ መች ጨርሰናል፣ እኔና አንቺ መች ነክተነዋል። አዎ ያልገባችሁ መች ነክተነዋል፣ ገና አልተነካም ለማለት ነው። ገብቷቸዋል። አልተነካም። ቅመሜ ልትነካ አይፈልግም እሱ። ማንም ሊያየት አይፈልግም። ለምን? ማንንም ሊነካበት ባይፈልግ ከዚህ ልጅ አይጣላም። ምን አገባኝ፣ ራስሽን እንደዛው እንዳረግሽው አድርጊ ነበረ ጥሏት ሜደው ማለት ነው። እና የሰው ልጅ አንድ ሰው በእርጋታ ነገሮቹን በማስተዋል በጥበብ በእብላት ማየት አለበት። አንደኛ ነገር ካፋችን የሚወጣ ነገር እንደ እባብ መርዙ ሲረጭ አይታወቅም ይባላል እና እንደዛ ሳይታወቅ የምናወጣው ነገር የምላሳችን ላይ ነገ ዋጋ ያስከፍለናል፣ ትልቅ ዋጋ ያስከፍለናል። እኛ አሁን ሳናቅ በፍቅረኞቻችን ወይ እኛ ለጥሩ መስሎን፣ ያ ሰው ደግሞ ቀልድ የማይፈልግ ሰው አለ፣ የማይገባው ሰው አለ፣ የሚገባው ሰው አለ እና ከአንደበታችን የሚወጣ ዋጋ ያስከፍለናል፣ ትልቅ ዋጋ ያስከፍለናል። ብዙ ነገሮች በመረዳት በመረጋጋት ሁለት አባቱ በእብላት ነገሮቹ መፍታት አለበት። ውሃ ትኩስ ከሆነ አንድ ሰው ያው ትኩስ ውሃ በእጃችሁ ልትነኩት ትፈሩታላችሁ። ትኩስ ነዋ። ቀዝቃዛ ከሆነ በፈለጋችሁት ነገር ብትይዙ ቀዝቃዛ ነው፣ አያቃጥላችሁ። ትኩስ ውሃ እንዴት አድርጋችሁ በእጃችሁ ትይዙታላችሁ? ፈልተዋላ፣ ውሃው አትነኩትም። እና ኃይለኛ ሰው እንደዛ ነው። አንድ ሰው ቀዝቃዛ መሆን አለበት። ቤቱ ውስጥ አብሮ ካለ በፍቅረኛ መካከል ከሆነ አንድ ሰው ቀዝቃዛ መሆን አለበት። ያ ነገራችሁ ግብ ልታደርሱት ፍቅረኛችሁ ትልቅ ቦታ ለማድረስ የምትፈልጉ ከሆነ ከዛ ሰው ልትለዩ ካልፈለጋችሁ ያ ሰው በዋለ ባደረ ቁጭ ብሎ በጠረጴዛ ዙሪያ መመካከር፣
ይሄ ነገር ካንተ ላይ አስወግደው፣ ይሄ ነገር ካንተ ላይ አንሳው፣ ይሄ ንዴት ካንተ ላይ አንሳው። እኔ እናንተ ወደፊትስ እንዴት ነው መግባባት የምንችለው? እኔ እናንተ በንግግር ካልተግባባን፣ ሁለታችንም ግንፍል ከሆንን፣ አንተ የምታወጣው ቃል ለእኔ ካልተመቸ፣ እኔ ማወጣው ቃል ለአንተ ካልተመቸ እንዴት ነው? እስኪ ይሄ ነገር ቁጭ ብለን ሁለታችን እንፍታው። እንዴት አድርገን ነው መፍታት የምንችለው? እንዴት አድርገን ነው መነጋገር የምንችለው? መግባባት የምንችለው ብሎ ሁለት አባቱ ማውራት አለበት፣ መነጋገር አለበት በጠረጴዛ ዙሪያ ማለት ነው። እና እንደዛ ከሆነ የብዙዎቹ ቤት ትዳር የሚፈርሰው ምክንያቱ ምንድን ነው? አለመግባባት፣ አለመረዳዳት፣ አለመተሳሰብ። መተሳሰብ ሳይሆን ብሩኬና ሀይሜ መካከል በጣም ትልቅ መተሳሰብ አለ፣ ትልቅ ፍቅር አለ፣ ትልቅ ያልተነካከ ያልተበረዘ ምንም ቆሻሻ ያልገባበት ፍቅር አለ፣ ትልቅ ፍቅር አለ። እና በዛ መካከል ምንድን ነው እኔ ከወንድሜን ከብሩኬን እና ያልኩት ምንድን ነው መረጋጋት አለ። ከአንደበት የሚወጣ ነገሮች ማስተዋል ምንድን ነው ይሄ ነገር? እስኪ ዛሬ ምንድን ነው መናገር ያለብኝ? ምንድን ነው ይሄ ነገር እንትን ማለት ያለብኝ? ትንሽ ሰከን ማለት። ሰዎች እየዋልን እያደረን እድሜያችን እየጨመረ ይሄዳል እንጂ እየቀነስን አይደለም የምንሄደው። ሕፃን ከተወለደ አንድ ብሎ ይቆጥራል እንጂ እድሜው ወደ ታች አይደለም፣ ወደ ላይ ነው ከፍ የሚለው። እድሜያችንም እንደዛ ነው ከፍ በዋልን ባደረን። ለምን በእርጋታ ማለፍ አለብን። በእርጋታ ነገሮቹ መፍታት አለብን። በብልሃት መፍታት አለብን። ቁጭ ብለን ማስተዋል አለብን። ሰዎች ከሆንን በኋላን ባደረን ሌላ ችግር መፍጠር ሳይሆን የችግሩ መፍትሄ፣ ችግሮቹ እንዴት ልፍታ፣ ችግሮቹ እንዴት ላድርጋቸው ማለት ነው ያለብን ማለት ነው። እና ወንድማችን ቴዲ መጀመሪያ እኔ ምንም ነገር የለኝም ከሷ ብዬዋለሁ አለ። ግን ብሩኬ ሲመጣ ምንድን ነው ያለው? እኔ ጓደኛዬ ናት። አስቡ ነገሮቹ እንደሚቀያየሩ። እኔ ጓደኛዬ ናት። ይስሩ፣ ስራ አትስሩ፣ ማንም አይላቸውም፣ ይስሩ። እኛም በእነሱ ድምቀታችን ናቸው፣ የሚዲያ ድምቀታችን። በጣም የምንወዳቸው የምናከብራቸው፣ በጣም የምንሳሳላቸው። እኛ ጭቅጭቃቸው ይናፍቀናል። ብሩኬና ሀይሜ ጭቅጭቃቸው ራሱ በጣም ይናፍቀናል። በጣም ነው የምንወዳቸው፣ በጣም ቦታ እንሰጣቸዋለን። እና ቪዲዮ ደግሞ እናንተ ከመጀመሪያ ጀምራችሁ የመጀመሪያ መግቢያው ላይ አይታችሁ መሮጥ ሳይሆን ብዙዎቻችሁ ወዲያው እዛ ይለቀቅና ወዲያው ያ ቪዲዮ ሳልቅ እዛ ጋር ትፖስቱታላችሁ። መጀመሪያ ፈትፈታችሁ ለሰውም ለማስረዳት ለሰዎቹም ለማሳየት ሌላን ሰው ቢጠይቃችሁ እስኪ በዛሬ ቪዲዮ የሆነ ጓደኛችሁ በዛሬ ቪዲዮ ምን ተማርሽበት ቢላችሁ ያ ነገር አልሰማችሁትም። ምንም የምታወጡት ነገር የለም። አልሰማችሁትም። ዝም ብላችሁ ፖስታችሁ የራሳችሁ ፈልስማችሁ አምጥታችሁታል። እና ጨምቃችሁ ማውጣት አለባችሁ። ለህይወታችሁ ምን አተርፋችኋል? ለቤታችሁ ምን አተርፋችሁበታል? እና ሰዎቹ ባልሆነ መንገድ ገብተው ቤቱን ውስብስብ እንደሚያደርጉት እና በቴዲ ብትማሩ። ቴዲ አሁን ትላንት ምንም ነገር የለኝም ከአንቺ ጋራ እኔ ምንም የጻፍኩለት ምንም ነገር እንደሌለኝ ነው። ግን እሱ ሲመጣ መልሶ ተቀየረ። ይሄ ትወናው ነው።